አንድነትና ፍትህ ለሁለንተናዊ እድገት ምርጫ 2018 የኛ ድምጽ ልዩ የምርጫ ዝግጅት ዛሬ ጎጎት ለጉራጌ አንድነትና ፍትህ ፓርቲን በስቱዲዮ ያስተናግዳል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ አገር አቀፍ ፓርቲ ሆኖ ቀርቧል። ፍትሃዊ የሀብት ተጠቃሚነትን ተግባራዊ እናደርጋለን ብለን እናምናለን። ፓርቲው ለአካባቢያዊ ፍትህና ለሀገራዊ አንድነት ምን የተለየ አማራጭ ይዟል? ህገ መንግስቱ ያው መሻሻል እንዳለበት ያምናል። የሚሻሻለው ህገ መንግስት ግን በህዝቡ ይሁንታ ማግኘት ብቻ አለበት ብሎ ያምናል። ባህር በር ያስፈልጋታል ሲባል በዲፕሎማሲያዊ መንገድ መሆን አለበት ብሎ ያምናል። ጫፍ ረግጧል የምንለው ኃይል ቁጭ ብለን ከሱ ጋር መወያየት እንፈልገው እንጂ መድረክ የሚያሞቁ ሰዎችን አይደለም እኛ እናወያየል ብለን ምናምነው ማለት ነው። ኢንጂነር ሽመክት ለኢቢኤስ 5 ወሳኝ ጥያቄዎች የሚሰጡት ምላሽ አሁን ይቀርባል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ምርጫ 2018 የኛ ድምጽ የኢቢኤስ 5 ጥያቄዎች ልዩ ዝግጅታችን አሁን ወደ እናንተ መድረስ ይጀምራል። ለዛሬ ጎጎት ለጉራጌ አንድነትና ፍትህ ፓርቲን በዚህ በኢቢኤስ ስቱዲዮ እናስተናግዳለን። ኢንጂነር ሽመክት መለሰ ከጎጎት ለጉራጌ አንድነትና ፍትህ ፓርቲ የኢቢኤስን 5 ጥያቄዎች ሊመልሱ በስቱዲዮአችን ስለተገኙ አመሰግናለሁ። እንኳን ደህና መጡ። እንኳን በሰላም ቆያችሁ። እኔም ከልብ አመሰግናለሁ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ 5 ጥያቄዎች አዘጋጅተናል። እያንዳንዱ ጥያቄ ለመመለስ 5 ደቂቃዎች ይኖሩታል። በቀጥታ ወደ ጥያቄ ይገባለሁ። የመጀመሪያው ጥያቄ ፓርቲያችሁ ጎጎት ለጉራጌ አንድነትና ፍትህ ፓርቲ አገር አቀፍ ፓርቲ እንደመሆኑ መጠን በሰባተኛው ጠቅላላ ምርጫ ለመሳተፍ ምን አይነት የምርጫ ዝግጅት አድርጓል? ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶችስ ምን ያህል እጩዎችን አቅርባቸዋል? ከሚለው ጥያቄ እንጀምር። አመሰግናለሁ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ አገር አቀፍ ተፎካካሪ ፓርቲ ሆኖ ቀርቧል። ለዚህም በድምሩ በ83 እጩዎችን አቅርበዋል። በ3 ክልሎችና በአዲስ አበባ ከተማ አስተዳደር ውስጥ ማለት ነው። 21ዱ የህዝብ ተወካዮች ምክር ቤት እጩዎች ሲሆኑ ቀሪዎቹ ደግሞ የክልል ምክር ቤት እጩዎች ናቸው ማለት ነው። እነኚህም የቀረበባቸው ክልሎች ሲዳማ ክልል፣ ደቡብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልልና አዲስ አበባ ከተማ አስተዳደር ውስጥ ይገኛሉ ማለት ነው። ስለዚህ አብዛኛው እጩዎች የሚገኙት ወደ 54 የሚሆኑት እጩዎች ማዕከላዊ ኢትዮጵያ ክልል ላይ ይገኛሉ። ከዛ ውስጥ 12ቱ የህዝብ ተወካዮች ምክር ቤት እጩዎች ናቸው። 42ቱ ደግሞ የማዕከላዊ ኢትዮጵያ ክልል የክልል ምክር ቤት እጩዎች ናቸው ማለት ነው። ቀሪዎቹ ወደ 15 አካባቢ የሚሆኑት አዲስ አበባ ከተማ ህዝብ ወክለው የሚገቡ እጩዎች ናቸው። 5ቱ የህዝብ ተወካዮች ምክር ቤት ሲሆኑ 10ዎቹ ደግሞ የአዲስ አበባ ከተማ ምክር ቤት እጩዎች ናቸው ማለት ነው። ሌሎቹ የሁለቱ ክልሎች እጩዎች ናቸው። በሲዳማ ክልል 3 የህዝብ ተወካዮች ምክር ቤት ሲቀርብ አንድ ደግሞ ከደቡብ ክልል የተወካዮች ምክር ቤት በድምሩ 21 የተወካዮች ምክር ቤት አቅርበናል ማለት ነው። ካቀረባቸዋቸው እጩዎች መካከል ምናልባት የሴቶችና የአካል ጉዳተኞች ተሳትፎ ምን ያህል እንደሆነ ማወቅ ብንችል ይቻላል። እኛ ሁሉንም የማህበራዊ መሰረትን ለመንካት ሞክረናል። የሴቶችም፣ የአካል ጉዳተኞችም፣ ወጣቶችም፣ አርሶ አደሩንም ማህበረሰብ ተች በሚያደርግ መልኩ ነው። የንግዱ ማህበረሰብን ጭምር አሳትፈናል። ምሁራኑንም ጭምር አሳትፈን ነው ለሁሉም ጋብዘናል። ግን በተገኘውና ለጊዜው ይመጥናል ተብሎ የቀረበው እጩዎች አሉ። እዛ ውስጥ የሴቶች ተሳትፎም ኦልሞስት ከ10% በላይ እጩ አቅርበናል። ወደ 15% አካባቢ የሚሆኑት የሴቶች ተሳትፎ አለው። የአካል ጉዳተኛም እንደዛው 5% አካባቢ አሳትፈናል ማለት ነው። ስለዚህ ሁሉም በየፐርሰንቱ ሁሉም ማህበራዊ መሰረትን ያሳተፈ እጩዎችን ያቀረብ ነው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አገራዊ ብሔራዊ ጥቅም ላይ የሚያተኩር ጥያቄ ነው። ጎጎት ለጉራጌ አንድነትና ፍትህ ፓርቲ ኢትዮጵያ ታሪካዊና ህጋዊ የባህር በር የባለቤትነት መብት አላት ብሎ እንደ ፓርቲ ያምናል ወይ? እንዲህ ያለ እምነት ካለውስ ይህንን የባለቤትነት ጥያቄ ለማስመለስ ምን አይነት አማራጭ መንገዶችን ለመተግበር አቅዷል? በሰባተኛው ጠቅላላ ምርጫ ተመርጦ መንግስት የመሆን እድል ካገኘ የባህር በር ጉዳይ
ለኢትዮጵያ የሚያጠያይቅ ጉዳይ አይደለም፣ ያስፈልጋታል ብሎ ያምናል ፓርቲያችን ማለት ነው። የባህር በር ማለት ያው የኢኮኖሚ ምንጭ የሉዓላዊነትም መገለጫም ስለሆነ ስለዚህ ፓርቲያችን የባህር በር ያስፈልጋታል ብሎ ያምናል። ግን ይህንን የባህር በር ያስፈልጋታል ሲባል በዲፕሎማሲያዊ መንገድ መሆን አለበት ብሎ ያምናል ማለት ነው። ምክንያቱም ያ ዲፕሎማሲ ለማምጣት የመጀመሪያው የውስጥ ሰላማችንን አጠናክረን አንድነታችንን ከፈጠርን በኋላ የውጩ ደግሞ በዙሪያችን ያሉ በተለይ 5 የባህር በሮች በዙሪያችን አሉ። ሱዳንና ኬንያ የራሳቸው የባህር በር አላቸው። በሌሎቹ ደግሞ በቀላሉ መጠቀም የምንችላቸው የሶማሌ የኤርትራና የጅቡቲ ወደቦች አሉ ማለት ነው። ምክንያቱም የዓለም አቀፍ እውቅና የሰጣቸው እነዚህ ስለሆነ ማለት ነው። ስለዚህ እኛ የባህር በር ከዚህ በፊት የነበረን ከ30 ዓመት ከ40 ዓመት በፊት የነበረንን የባህር በር ለማስመለስ የምንሄድበት መንገድ በዲፕሎማሲያዊ መንገድ መሆን መቻል አለበት ብለን ምናምን ፓርቲዎች ነን ማለት ነው። ስለዚህ ይሄ ሲባል ምን ማለት ነው? ለምሳሌ አሁን የኤርትራን በኢትዮጵያ መካከል ያለው ባህር በር ወደኛ ለማምጣት አንደኛው ኤርትራ ወደኛ ማምጣት መቻል አለብን፣ ማግባባት መቻል አለብን ብለን እናምናለን በዲፕሎማሲያዊ መልኩ። ሁለተኛ እነሱ እኛ ብቻ ስለሆነ የምንጠቀምበት በብዛት የምንጠቀመው የባህር በር የበለጠ ተጠቃሚ ስለምንሆን ከተግባባና ዲፕሎማሲ ከፈጠረን የማግኘት እድላችን ሰፊ ይሆናል የሚል እምነት አለን። አልበዚያ ግን በጦርነት ከሆነ ህዝብ እንዳንጎዳ የሚል ስጋት አለን ማለት ነው። ህዝቦችን ሀብትም ይባክናል፣ የሰው ኃይልም ያልቃል። ስለዚህ የቀጠናውም የሰላም ሂደት የተረጋጋ እንዳይሆን ያደርጋል የሚል እምነት ስላለን በዲፕሎማሲያዊ መንገድ የወደብ ማግኘት አለብን የሚል ፖሊሲ እንቀርጻለን ብለን እናስባለን። ወደ ቀጣዩ ጥያቄ አልፋለሁ። ቀጣዩ ጥያቄ ኢኮኖሚያዊ ጉዳዮች ላይ የሚያተኩር ነው። የትኛውም የፖለቲካ ፓርቲ በምርጫ ተወዳድሮ አሸንፎ መንግስት የመሆን እድል ሲያገኝ ዜጎች እንዲመለስላቸው የሚፈልጓቸው ጥያቄዎች አሉ። ከዚህ መካከል ኢኮኖሚያዊ ጉዳዮች ዋነኛ ናቸው ማለት ይቻላል። በተለይ ደግሞ በርካታ ዜጎችን ህይወት የሚመለከተው የኑሮ ውድነትና የስራ አጥነት ከዜጎች ወሳኝ መሰረታዊ ጥያቄዎች መካከል የሚጠቀሱ ናቸው። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ተመርጦ መንግስት የመሆን እድል ካገኘ እነዚህን መሰረታዊ ኢኮኖሚያዊ ጥያቄዎች ለመመለስ ምን አይነት እርምጃዎችን ለመውሰድ አቅዷል? በተለይ የኑሮ ውድነትና የስራ አጥነት ላይ አሁን ያለው የሀገራችንን የኑሮ ውድነትና ጫና የፍትሃዊ የሀብት ተጠቃሚነት ችግር ነው ብለን እናምናለን። ስለዚህ መጀመሪያውኑ ማምጣት የምንፈልገው ፍትሃዊ የሀብት ተጠቃሚነትን ተግባራዊ እናደርጋለን ብለን እናምናለን። ያ ፍትሃዊ የሀብት ተጠቃሚነት ሲኖር ሰላም ይሰፍናል ማለት ነው። ምክንያቱም ሰላሙ እንዲደፈርስ የሚያደርገው አንዱ የአንዱን መብት ተነካ፣ ጥቅሜን አላገኘሁም የሚል እሳቤ እና አመለካከት ስላለው ነው ማለት ነው። ስለዚህ ይህንን አመለካከት ለማስተካከልና ወደ ትክክለኛው ሲስተም ለማስገባት ኢኮኖሚ የልማት የተለያዩ ፍትሃዊ የሀብትም የተለያዩ ችግሮችን በመፍታት ወደ አንድ መስመር ማምጣት እንፈልጋለን ማለት ነው። በዚህ ሂደት ውስጥ ምክንያቱም አሁን ያለውን ኑሮ ለመቀነስ የመጀመሪያ 3 ነገሮች አሉን። እኛ የሰው ኃይል አለን፣ መሬት አለ፣ የውሃ ኃይል አለ። ይሄ በተፈጥሮ ያሉ ሀብቶች ናቸው። ይህንን ሀብት ማኔጅ የማድረግ ክፍተቶች ይታያሉ አሁን ላይ። ይህን ክፍተት በመሙላት ወደ ተግባር በመቀየር የትውልዱን የስራ ዕድል እንፈጥራለን ብለን እናምናለን። ምክንያቱም ወደ ማኒፋክቸሪንግ ነው ማደግ ያለበት ብለን እናምናለን። የፋይናንስ ምንጩ ለምሳሌ አሁን ጥናት ያልተጠና የማክሮ ኢኮኖሚ ከሰላሙ በተጨማሪ የማክሮ ኢኮኖሚ ፖሊሲ ተብሎ የመጣው የኑሮ ውድነቱ የበለጠ አባብሶታል ማለት ነው። አሁንም ያንን በተጠና መልኩ እንዲፈጸም እናደርጋለን ብለን እናምናለን። ምክንያቱም ሙሉ ለሙሉ የማክሮ ኢኮኖሚ አያስፈልግም ብለን ሳይሆን በተጠና መልኩ መሆን መቻል አለበት። ማህበረሰቡ ላይ የሚያሳድረው ተጽዕኖ ምንድነው? የቀረጥ ጭማሪ፣ የታሪፍ ጭማሪ፣ የግብር የተለያዩ ጭማሪዎች በማሳየቱ የኑሮ ውድነቱን እንዲባባስ አድርጎታል። ያንን ባላንስ እናደርጋለን። ምክንያቱም ግብር በተጠና መልኩ እንዲጣል እናደርጋለን። ያንን በግብር በተጨመረ ቁጥር የሚጫነው ህዝቡ ላይ ስለሆነ ህዝቡ ኑሮን የመቋቋም አቅም አይኖረውም። ከዛ ነው የምንጀምረው ማለት ከዛ ጀምረን ሌላው የስራ ዕድል ፈጠራው ላይ አንድም ወጣት
ስራ እንዳይፈታ ነው የምናደርገው። ምክንያቱም በአመት ውስጥ ከ2 ሚሊዮን በላይ ወጣቶች ለስራ የሚዘጋጁበት ሀገር ነው ያለው። ምክንያቱም 70% የሚሆነው የኢትዮጵያ ህዝብ ወጣት ነው ተብሎ ነው በጥናት ውስጥ የሚረጋገጠውና ይሄ ወጣት ኦልሞስት የስራ አጥ ነው ተብሎ ይገመታል ኦልሞስት ማለት ነው። ስለዚህ ይሄንን ወደ ስራ የማስገባት ሙሉ አቋማችን የመጀመሪያ ስትራቴጂያችን እሱ ነው። ይሄንን ሁሉ ወጣት ወደ ስራ ከገባ ሀገራችን ሰላም ትሆናለች የሚል እምነት ይኖረናል ማለት ነው። የዛን ጊዜ ሁሉም በስራ ላይ ካለ ማምረት ከቻለ የኑሮ ውድነቱ እየቀነሰ ይሄዳል። ለዛ ደግሞ በዝርዝር የተቀመጠ ስትራቴጂ ነድፈን አስቀምጠናል ማለት ነው። ስለዚህ በዛ መልኩ የማህበረሰቡን ችግር እንፈታለን ብለን እናምናለን። ለምን እንጠይቃችኋለን? የእርሶ ድምፅ ዋጋ የሚኖረው በመረጃ ላይ ተመስርተው ሲወስኑ ብቻ ነው። የእኛ ድምፅ መድረክ ለሁሉም ተፎካካሪዎች እኩል ዕድል፣ ለመራጩ ሕዝብ ደግሞ ግልጽ መረጃን ይሰጣል። ሀገር የሁላችንም ነች፣ ምርጫውም የሁላችንም ነው። ይከታተሉ፣ ይረዱ፣ ከዚያም ይምረጡ። ምርጫ 2018 የእኛ ድምፅ ይቀጥላል። ቀጣዩ ጥያቄም እንደዚሁ ከህብረተሰብ መሰረታዊ ጥያቄዎች መካከል የሚጠቀስ ነው። የሰላምና ጸጥታ ጉዳይ ነው። ከሰላምና ጸጥታ ጉዳዮች አንጻር አሁን ላይ በኢትዮጵያ በአማራ ክልል ግጭት ወይም ጦርነት የሚካሄድበት ሁኔታ እንዳለ እናስተውላለን። በኦሮሚያ ክልል የተወሰኑ አካባቢዎች የታጣቂዎች እንቅስቃሴ ይስተዋላል። በትግራይ ክልል እንደዚሁ የፖለቲካ ውጥረት አለ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ተመርጦ መንግስት የመሆን እድል ካገኘ እነዚህን የሰላምና ጸጥታ ጉዳዮች ወደ መደበኛ ሁኔታ ለመመለስ ምን አይነት እርምጃዎችን ይወስዳል? በሀገራችን ላይ የሚታየው የሰላም መደፍረስ አንዱ የተግባቦት ክፍተት ነው ብለን እንወስዳለን። የመግባባት ምክንያቱም መግባባት የሚባለው ምንድነው? ያው ከሰፈር ይጀምራል፣ ከግል ይጀምራል። ሰው ከራሱ ጋር ካልተግባባ ከሌላው ጋር ሊግባባ አይችልም። ስለዚህ ሰው ከራሱ ጀምሮ መግባባት መቻል አለበት። ከዛ አካባቢ ማግባባት መቻል አለበት። ሰው ክልሎችን እርስ በራሳቸው እንዲግባቡ ማድረግ መቻል አለብን። የመግባባት ወይም ደግሞ የውይይት ፕላትፎርሞች ከፍቶ ችግሮችን በውይይት መፍታት የመጀመሪያው አማራጭ ነው ብሎ ያምናል ሰላም ለማስፈን። ከዛ ውጪ ደግሞ ፍላጎቶችን ማጥናትና ፍላጎቶች ምንድነው፣ አሁን ለምሳሌ ወደ ግጭት የሚወስዱት ጉዳዮች ምንድናቸው ተብሎ ተለይቶ ያንን ከማዳፈን ይልቅ ችግሩን ወደ ፊት አምጥቶ ፍላጎቱን መፍታት በሚቻል መልኩ ለመፍታት ዝግጅት ያደርጋል የሚል ነገር አለ። ሌላኛው የማህበረሰብ ወይም ደግሞ ራስን በራስ የማስተዳደር መብት ጥያቄዎች አሉ። ያንን ጥያቄዎችን ጭምር በጥናት የሚመለስባቸው፣ ምክንያቱም ግጭት የሚፈጥሩት የኔ ያልተመለሰልኝም፣ የኔ ተጎዳው፣ እኔ ተበደልኩ የሚል ጥያቄዎች ናቸው። ከዛ በኋላ የፍትሃዊነት ችግሮችን አንዱ ትልቁ ማነቆ ነው ይሄ ነው። የፍትሃዊነት ሲባል የሀብት ፍትሃዊነት አለ፣ የሰው ኃይል ስብጥር፣ ምክንያቱም የአገልግሎት ሊሆን ይችላል፣ የሰው ኃይል ቅጥር፣ የሪሶርስ አጠቃቀም፣ የሀብት አጠቃቀም፣ በአጠቃላይ ይሄ ሁሉ ምንድነው የፍትሃዊነት ችግር ነው ብለን ነው የምንወስደው። ስለዚህ ይሄንን ወደ ትክክለኛው መስመር በማምጣት መፍታት በምንችለው መልኩ በውይይት ለእያንዳንዱ ዜጋ ፕላትፎርም በማዘጋጀት አሁን የሲምፖል ውይይት አይደለም፣ ውይይቶች ሊካሄዱ ይችላሉ። የሆኑ የሃይማኖት አባቶች ተብሎ ተለይቶ ሳይሆን ችግር እንዲያውም ያለበት ነው መሰብሰብ ያለበት ብለን እናምናለን እኛ። ምክንያቱም ጥያቄ አለኝ የሚለው ይሄ ጫፍ ረግጧል የምንለው ኃይል ቁጭ ብለን ከሱ ጋር መወያየት እንፈልገው እንጂ የሆኑ መድረክ የሚያሞቁ ሰዎችን አይደለም እኛ እናወያየል ብለን ምናምነው ማለት ነው። ችግሮቹን ቁጭ ብሎ በጠረጴዛ ዙሪያ ላይ መፍታት፣ በዲፕሎማሲ ደግሞ መነጋገር ያስፈልጋል ማለት ነው። በዙሪያችን ካሉ ከጎረቤት ሀገሮች ደግሞ በውይይት በድርድር ማመን፣ በዲፕሎማሲያዊ ማመን። ምክንያቱም ኢትዮጵያ በአፍሪካ ተምሳሌት ሀገር ነች። ምክንያቱም ከአድዋ ድል ያየናት ትልልቅ ስራዎች የምትታወቅ ሀገር አሁን ደግሞ የቀጠናው ችግር ፈጣሪ ለመባል ጫፍ የደረሰች የምትመስልበት ሂደት አለ። ምክንያቱም የውስጥ ሰላም ሳይኖር የውጭ ሰላም ያስከብራል ተብሎ ስለማይጠበቅ፣ ስለዚህ ይህንን በመጀመሪያ የውስጥ ሰላማችንን እናረጋግጣለን የሚል እምነት አለን ማለት ነው። ቀጣዩ ጥያቄም እንደዚሁ ከህብረተሰብ መሰረታዊ ጥያቄዎች መካከል የሚጠቀስ ነው። የሰላምና ጸጥታ ጉዳይ ነው።
ከሰላምና ጸጥታ ጉዳዮች አንጻር አሁን ላይ በኢትዮጵያ በአማራ ክልል ግጭት ወይም ጦርነት የሚካሄድበት ሁኔታ እንዳለ እናስተውላለን። በኦሮሚያ ክልል የተወሰኑ አካባቢዎች የታጣቂዎች እንቅስቃሴ ይስተዋላል። በትግራይ ክልል እንደዚሁ የፖለቲካ ውጥረት አለ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ተመርጦ መንግስት የመሆን እድል ካገኘ እነዚህን የሰላምና ጸጥታ ጉዳዮች ወደ መደበኛ ሁኔታ ለመመለስ ምን አይነት እርምጃዎችን ይወስዳል? በሀገራችን ላይ የሚታየው የሰላም መደፍረስ አንዱ የተግባቦት ክፍተት ነው ብለን እንወስዳለን። የመግባባት ምክንያቱም መግባባት የሚባለው ምንድነው? ያው ከሰፈር ይጀምራል፣ ከግል ይጀምራል። ሰው ከራሱ ጋር ካልተግባባ ከሌላው ጋር ሊግባባ አይችልም። ስለዚህ ሰው ከራሱ ጀምሮ መግባባት መቻል አለበት። ከዛ አካባቢ ማግባባት መቻል አለበት። ሰው ክልሎችን እርስ በራሳቸው እንዲግባቡ ማድረግ መቻል አለብን። የመግባባት ወይም ደግሞ የውይይት ፕላትፎርሞች ከፍቶ ችግሮችን በውይይት መፍታት የመጀመሪያው አማራጭ ነው ብሎ ያምናል ሰላም ለማስፈን። ከዛ ውጪ ደግሞ ፍላጎቶችን ማጥናትና ፍላጎቶች ምንድነው፣ አሁን ለምሳሌ ወደ ግጭት የሚወስዱት ጉዳዮች ምንድናቸው ተብሎ ተለይቶ ያንን ከማዳፈን ይልቅ ችግሩን ወደ ፊት አምጥቶ ፍላጎቱን መፍታት በሚቻል መልኩ ለመፍታት ዝግጅት ያደርጋል የሚል ነገር አለ። ሌላኛው የማህበረሰብ ወይም ደግሞ ራስን በራስ የማስተዳደር መብት ጥያቄዎች አሉ። ያንን ጥያቄዎችን ጭምር በጥናት የሚመለስባቸው፣ ምክንያቱም ግጭት የሚፈጥሩት የኔ ያልተመለሰልኝም፣ የኔ ተጎዳው፣ እኔ ተበደልኩ የሚል ጥያቄዎች ናቸው። ከዛ በኋላ የፍትሃዊነት ችግሮችን አንዱ ትልቁ ማነቆ ነው ይሄ ነው። ፍትሃዊነት ሲባል የሀብት ፍትሃዊነት አለ፣ የሰው ኃይል ስብጥር፣ ምክንያቱም የአገልግሎት ሊሆን ይችላል፣ የሰው ኃይል ቅጥር፣ የሪሶርስ አጠቃቀም፣ የሀብት አጠቃቀም፣ በአጠቃላይ ይሄ ሁሉ ምንድነው የፍትሃዊነት ችግር ነው ብለን ነው የምንወስደው። ስለዚህ ይሄንን ወደ ትክክለኛው መስመር በማምጣት መፍታት በምንችለው መልኩ በውይይት ለእያንዳንዱ ዜጋ ፕላትፎርም በማዘጋጀት አሁን የሲምፖል ውይይት አይደለም፣ ውይይቶች ሊካሄዱ ይችላሉ። የሆኑ የሃይማኖት አባቶች ተብሎ ተለይቶ ሳይሆን ችግር እንዲያውም ያለበት ነው መሰብሰብ ያለበት ብለን እናምናለን እኛ። ምክንያቱም ጥያቄ አለኝ የሚለው ይሄ ጫፍ ረግጧል የምንለው ኃይል ቁጭ ብለን ከሱ ጋር መወያየት እንፈልገው እንጂ የሆኑ እንትን መድረክ የሚያሞቁ ሰዎችን አይደለም እኛ እናወያየል ብለን ምናምነው ማለት ነው። ችግሮቹን ቁጭ ብሎ በጠረጴዛ ዙሪያ ለመፍታት በዲፕሎማሲ ደግሞ መነጋገር ያስፈልጋል ማለት ነው። በዙሪያችን ካሉ ከጎረቤት ሀገሮች ደግሞ በውይይት በድርድር ማመን፣ በዲፕሎማሲያዊ ማመን። ምክንያቱም ኢትዮጵያ በአፍሪካ ተምሳሌት ሀገር ነች። ምክንያቱም ከአድዋ ድል ያየናት ትልልቅ ስራዎች የምትታወቅ ሀገር አሁን ደግሞ የቀጠናው ችግር ፈጣሪ ለመባል ጫፍ የደረሰች የምትመስልበት ሂደት አለ። ምክንያቱም የውስጥ ሰላም ሳይኖር የውጭ ሰላም ያስከብራል ተብሎ ስለማይጠበቅ፣ ስለዚህ ይሄንን በመጀመሪያ የውስጥ ሰላማችንን እናረጋግጣለን የሚል እምነት አለን ማለት ነው። ወደ ቀጣዩ ጥያቄ አልፋለሁ። ቀጣዩ ጥያቄ ህገ መንግስታዊ ማሻሻያ ላይ ትኩረት የሚያደርግ ነው። ፓርቲያችሁ ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ተመርጦ መንግስት የመሆን እድል ካገኘ አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት እንዲሻሻል ለማድረግ አቅዷል ወይ? እንዲህ ያለ እቅድ ካለውስ የትኛውን የህገ መንግስት ክፍል ወይም የትኞቹን የህገ መንግስቱን ክፍሎች ነው ለማሻሻል ያቀዳችሁት? ህገ መንግስቱ ያው መሻሻል እንዳለበት ያምናል። የሚሻሻለው ህገ መንግስት ግን በህዝቡ ይሁንታ ማግኘት ብቻ አለበት ብሎ ያምናል። ምክንያቱም ህገ መንግስቱን በህዝብ መጀመሪያ ቀድሞ የነበረው ህገ መንግስት በህዝብ ያስተቻል። ይሄኛውን ይነጣጥለናል፣ ይገነጣጥለናል፣ ይሄ ደግሞ ያሳድገናል፣ አብሮነትን ይፈጥራል የሚለውን ይዘን እንቀጥላለን። ይሄ ደግሞ አያስፈልግም፣ ምክንያቱም ይሄንን ክፍተት ይፈጥራል የሚለው ደግሞ እንቀይራለን። ስለዚህ የትኞቹ ጠቃሚ ናቸው፣ የትኞቹ ጎጂ ናቸው የሚለውን ከህዝብ ጋር አውርዶ ተወያይቶ ያንን የተወያየበትን ደግሞ በጥናት ለይቶ መልሶ ደግሞ ለህዝብ ይሄንን ነው ጥናቱ የሚያመጣው ውጤት ይሄ ነው የሚጎዳው ይሄን ነው ብሎ በመለየት የሚቀየሩና የሚሻሻሉ እንትኖች አሉ ማለት ነው። በተለይ ወሳኝ የሚባሉት አሁን እንቅፋት ይሆናሉ ተብሎ የሚታሰቡት ለሀገራችን ለሉዓላዊነታችንም ለአንድነታችንም ስጋት ይሆናሉ የሚባሉ አንቀጾችን የመቀየር እቅድና ፕላን አለን ማለት ነው። የፌዴራሉ ህገ መንግስት ብቻ ሳይሆን ደግሞ የክልሎች ህገ መንግስትም ጭምር እንቀይራለን ብለን እናምናለን። ምክንያቱም ለምሳሌ እዛ ውስጥ ምናልባት ያልተካተቱ በአንድ ክልሎች ውስጥ የተለያዩ ብሔር ብሔረሰቦች ይኖራሉ። ስለዚህ ያ የሚኖሩት ብሔረሰቦች ውክልና ማግኘት መቻል አለባቸው።
ድምጻቸው መሰማት አለባቸው። እንደዚህ ጋር ባንዴ ባለቤትነት ስሜት እዛ የሚኖሩበት ክልል ላይ የባለቤትነት ስሜት ሊሰማቸው ይገባል። ምክንያቱም እንደ ባይተዋር ወይም ደግሞ እንደ ሁለተኛ ዜጋ መኖር የለባቸውም የሚል እምነት አለን ማለት ነው። ስለዚህ ሁሉም ቋንቋውን፣ ባህሉን፣ እሴቱን ተከብሮለት ድምፁ የሚሰማበት አይደለም። እኛ ሀገር አሜሪካ ላይ ኢትዮጵያውያን የራሳቸው ድምጻቸው የሚያሰሙበት ሬዲዮ ጭምር ተዘጋጅቶላቸው የሚሄድበት አገር እንዳለ ሁላችንም እናውቃለን። ስለዚህ ይህንን እኛ ሀገርም ላይ አፕላይ እናደርጋለን ብለን እናምናለን ማለት ነው። ኢንጂነር ሽመክት መለሰ የኢቢኤስን 5 ጥያቄዎች ጨርሻለሁ። እኔ በመጨረሻ እንደ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ለመራጮች የሚያስተላልፉት መልእክት ካለ የመጨረሻ እድል ሰጥቶታለሁ። እኔ ማስተላለፍ የምፈልገው እኛ አሁን ያለንበት የኢትዮጵያ አሁን ያለችበት ትርምስ የሚመስል ነገር አለ። በኢኮኖሚም በማህበራዊም በሰላሙም ሁሉም ነገር የሆነ ትርምስ ውስጥ ያለን ነው የሚመስለው እንጂ የተረጋጋ የኑሮ ሂደት ውስጥ አይደለም ያለነው። ከዚህ ትርምስ ወጥተን ወደ ተረጋጋ ኢንቫይሮንመንት ሰው በሰላም ወጥቶ በሰላም የሚገባበት ከአንድ ክልል አንድ ክልል በሰላም ሄዶ ወጥቶ ሰርቶ የሚገባበትን ሀገር ታስፈልገናለች። ይህንን ሀገር ደግሞ የምናረጋግጠው ሰላማዊ ዲሞክራሲያዊ ምርጫ ተካሂዶ በዛ ምርጫ ሁሉም የራሱን ውሳኔ የሚያሳልፍበት። ስለዚህ ለዚህ ደግሞ ቀድሞ መቅደም አለበት ብዬ የማምነው ሰላም ነው። ስለዚህ የውስጥ ሰላማችንን እናጠናክር። የውስጥ ያንዳንዱ ክልሎች ላይ ያሉት አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል እና ሌሎችም ክልሎች ለምሳሌ ወደ እዛ ብቻ ሳይሆን ወደ ማዕከላዊ ኢትዮጵያ ክልል አካባቢ ላይ በጽንፈኛ የሚሞቱ ዜጎች አሉ። በተለይ ሶዶ ክስታኔ አካባቢ ላይ በጽንፈኛ የሚቃጠሉ የሚሞቱ የሚታገቱ የሚገደሉ ዜጎች አሉ። ይህንን ጭምር ቆሞ ሰላም ወርዶ ሰው በሰላም ወጥቶ የሚገባበትን ምርጫ እናካሄድ የሚል መልእክት አለኝ። ሌላኛው ጎጎት ሲመርጡ ዛሬን ሳይሆን ነገን ታሳቢ ያደረገ ነው ብዬ ነው የማምነው። ምክንያቱም የዛሬ ለጉራጌ አንድነትና ፍትህ ፓርቲ ቢሆንም ጅምሩ ከዚህ ቢጀምር ነገ የኢትዮጵያ ምናልባትም ሌሎች ፓርቲዎች ከስሞ ይሄኛው አሁን ፖፑላር ሆኖ የሀገር የኢትዮጵያ ፖለቲካ ፓርቲ ሆኖ ትልቅ ፓርቲ በሁሉም ክልሎች የሁሉንም ብሔር ብሔረሰብ ያካተተ ፓርቲ ይሆናል የሚል እምነት ስላለን ሁላችንም የኢትዮጵያውያን ፓርቲ ነው። ይህንን አሁን ባለበት ደረጃ አሳድገን ለኢትዮጵያ ዕጣ ፈንታ ትልቅ እድል ይሰጣል ብለን ነው የምናምነው። እሱ ብቻ አይደለም፣ ወጣቶች መዘናጋትና መፎገር መሸወድ የሌለባቸው የወጣት ፓርቲ ነው። ይሄ ወጣቶች ፓርቲ ደግሞ ወጣትን ትኩረት አድርጎ ሊሰራ የሚችል የንግዱ ማህበረሰብን ትኩረት አድርጎ ሊሰራ የሚችል ስለዚህ ሁሉም ተባብሮ ምርጫውን ያው ለጎጎት እንዲመርጡ ምልክታችን ደግሞ ምሰሶ ነው። ያንን እና ምረጡን ሀገራችንን እናለማለን፣ እናሳድጋለን። እንዲሁ ዝም ብሎ በስሜት አይደለም። ምንም አይነት ፍላጎት ያለው ፓርቲ አይደለም። እንደ ፓርቲ የማህበረሰቡን ችግር ነቅሶና ቆጥሮ መፍታት የሚፈልግ ፓርቲ ነው። ወይም ደግሞ የሆነ ለማቀሳሰርም የሆነን ፓርቲ ለማጠልሸት የሚሄድ አይደለም። ከዚህ ጎን ለጎን ማያይዞ ይህንን ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ለገዢው ፓርቲ ማስተላለፈው አንድ መልእክት አለኝ። ምክንያቱም ፓርቲው እንደ ፓርቲ እንደ አንድ እንቁላል ማየት አለበት ራሱን። እንቁላል ሽፋኗ ነጭ ነች፣ በጣም ታምራለች። ውስጡ ላይ ይበላሽ ይዝረቅ አይታወቅም። የሚያየው ሰው በትክክል ማየትና መፈተሽ አለበት። ከላይ ያለው እስከ ታች ወርዶ ማየት መቻል አለበት የሚል እንትን አለኝ። ምክንያቱም ታች አካባቢ ውዥንብርና ማህበረሰቡን የማደናገር ሂደቶች አሉ። እሱን ቀርፎ ትክክለኛ ሰላማዊ ምርጫ እንዲካሄድ ጥሪን አስተላልፋለሁ። አመሰግናለሁ። አመሰግናለን። ኢንጂነር ሽመክት መለሰ ከጎጎት ለጉራጌ አንድነትና ፍትህ ፓርቲ ስቱዲዮአችን ተገኝተው የኢቢኤስን 5 ጥያቄዎች ምላሽና ማብራሪያ ስለሰጡ በተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት የጎጎት ለጉራጌ አንድነትና ፍትህ ፓርቲ ለኢቢኤስ 5 ጥያቄዎች የሰጣቸውን ምላሽና ማብራሪያዎች ነበር። በተከታዮቹ ቀናት እንደዚሁ በ7ኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮአችን እየጋበዝን የሚሰጧቸውን ምላሽና ማብራሪያዎች ወደ እናንተ የምናደርስ ይሆናል። ዘወትር ከምሽቱ 1 ሰዓት ከኢቢኤስ አዲስ ነገር ዜና መጽሔት ጋር አብራችሁ መሆናችሁን አትዘንጉ። ለዛሬ እዚህ ላይ እናበቃለን። ፕሮግራሙን ወደ እናንተ ያቀረብኩት ኤርሚያስ በጋሻው ነበርኩ። ሰላም።